የራሽያ ኦርቶዶክሳዊ ተዋጊዎች ወይም ደግሞ ዴሜትራውያን ድል በታላቆቹ ሞንጎላውያን ላይ እንግዲህ እንደምታውቁት በ14ኛው ክፍለ ዘመን አካባቢ ላይ የሞንጎል ኤምፓየር በጣም ሴትባክ የገጠመበትና የተበላሸበት ሲዝን ለመሆኑ ትልቁ ምክንያት የራሽያ ኦርቶዶክሳዊ ዴሜትራውያን ተዋጊዎች የኩሊኮቮ ጦርነት ማሸነፍ ነው። እንግዲህ መሰላችሁ ታሪኩ በጣም የሞንጎል ተዋጊዎች የሚባሉት የሞንጎል አዋጊዎች መሪዎቻቸው የሞንጎል ኤምፓየር የሚባለው ባይዘው በዓለም ሂስትሪ ውስጥ ወይ ደግሞ በዓለም ታሪክ ውስጥ የሞንጎሎች ገናናነት የማይሻር ነው። ግን ለምንድን ነው ለብዙ ሰዎች ሞንጎሎች ፌቨራይት ያሉት? በአንደኛው ምክንያት እንግዲህ እንድታውቋቸው በሞንጎል ሂስትሪ ውስጥ ከፍተኛ ተብለው አዋጊ ተብለው የሚነሱት ውስጥ አንዱ ሳቦታይና ጌንኪስ ካን ናቸው። እንግዲህ ሳቦታይና ጌንኪስ ካን ለምንድን ነው የማይደነቁት? ብዙ ሰዎች የነሱ ፌቨራይት ለምንድን ነው የማይሆኑት? አንደኛ ጨፍጫፊዎች ስለሆኑ የነሱ ሽንፈት ላይክ የሚሊተሪ ሎጂክ አልነበረም። ሰዎችን በመጨፍጨፍ ቤቶችን በማቃጠል አዲስ የሆነ ጄኔሬሽን ትውልድ እንዳይተካ በሚመስል መልኩ አጥፊ ስለነበሩ ለዚህም ነው ጌንኪስ ካንም ሆኑ ሳቦታይ ከሞንጎል ውስጥ እነ ታሙር ሙራዝንም ጨምሮ የፈለገ ጦርነቶችን ቢያሸንፉ ስቲል በዓለም ሂስትሪ ውስጥ ፌቨራይት ሆነው ሊወጡ አልቻሉም። በማን ነው? ምክንያቱም አጥፊዎች ስለሆኑ። ስለዚህ በዚህ ምክንያት እንግዲህ ለራሽያ 1380 የኩሊኮቮ ጦርነት የደረሳት ዕጣ ታሙር ሙራዝ ነበር ማለት ነው። እንግዲህ ታሙር ሙራዝ በሞንጎሎች ታሪክ ውስጥ በጣም በተዋጊነት ትልቅ የነበረ አጥፊ የነበረ በተለይ ደግሞ በሳይቤሪያ በኩልና እስከ ሚድል ኢስት ባለው ሚሽን ውስጥ the most role player እስከ ሚድል ኢስት እስከ መካከለኛው ምስራቅ ድረስ የሞንጎልን ኤምፓየር ስትሬች ለማድረግ እንዳይቀዛቀዝ በማድረግ ሚሽን የተሰጠው ሰው ነበር ማለት ነው። እንግዲህ ራሽያኖች ሰርቫይቭ አድርገው ለመነሳት ይሄንን ሰው ያሸንፈው የዚህን ጦር አሸንፈው ነበር ራሽያ የምትባለውን ይሄ የዛሩን ስርወ መንግስት ሁሉ መሰል እስካሁን ድረስ ራሽያ ገናና ለመሆኗ ትልቁ መነሻ ወይም ደግሞ ተርኒንግ ፖይንቱ የኩሊኮቮ ጦርነት ነበር። እንግዲህ ይሄን የኩሊኮቮ ጦርነት እንደምታውቁት በሚዲቫል ኤጅ ሂስትሪ ውስጥ በመካከለኛው ምስራቅ በመካከለኛው ዘመን የዓለም ታሪክ ውስጥ ጦርነቶች የሚካሄዱት የኮንቬንሽናል ዋርፈር አይነት ነው። ኮንቬንሽናል ማለት ቀጥታ ፊት ለፊት ነው የሚገናኙት ማለት ነው። እንዳሁኑ ብዙ ምሽግ የለም ምናምን ፊት ለፊት በሻሞላ በጎራዴ መላላጥ ነው ማለት ነው። እንግዲህ ፊት ለፊት ይሄን ጦር የመራው ላይክ በሞንጎሎቹ ሳይድ ታሙር ሙራዝ የሚባለው ፌመሱ የነሳቦታይና የነ ጌንኪስ ካን ምትክ ተብሎ የሚጠራው ሰው ሲሆን በዚህ በኩል ግን ማመራው የራሻውን ጦር እንግዲህ የራሻውን ጦር የመራው ሰው የአንድ ገዳም መነኩሴ ነበር ማለት ነው። ይሄም የገዳም መነኩሴ አሌክሳንደር ፐርሲቬት ይባላል ወይ ደግሞ አሌክሳንደር ፒርሲቬት ይሉታል እነሱ ማለት ነው። አሌክሳንደር ፒርሲቬት የራሻው ዳዊት በመባል ነው የሚነሳው። ምክንያቱም ያን ያህል የጦር ልምድ የለውም፣ መነኩሴ ነው፣ ገዳም ውስጥ ነው የሚኖረው። እንደ ታሙር ሙራዝ ያገኘውን ነገር ምኑን እየገደለ እየበላ አይደለም፣ ፍሬ እየበላ ነው ገዳም ውስጥ ያለው። እንግዲህ ታሙር ሙራዝን የሞንጎሉ መሪ እንግዲህ በታሪክ ጸሐፍቶች እስከ መጨረሻው ድረስ እስካሁን በተላለፉ ዶክመንቶች ለማየት እንደሞከርኩት ታሙር ሙራዝን ይሄን አንድ የገዳም ሰውዬ ሄደ ተሰከተበት ተጨርሰዋል ሲባል በዚህ ሳይድ ደግሞ በነ አሌክሳንደር ፐርሲቬት በመነኩሴው በሞንኮ አሌክሳንደር ፐርሲቬት በኩል ግን እንዴት ይሄንን ፌመስ የሆነ የሞንጎልን ተዋጊ አንተ ትገጥመዋለህ አንተ ገዳም ሰው ሲባል እንግዲህ የእግዚአብሔር ጥበብና ኃይል ከኋላ ያለ በማለት ነበር ፊት ለፊት የተገናኙት። ታሙር ሙራዝንም በስተመጨረሻ የራሻ ዴሜትራውያን ጦር ይሄ የያዘው በእጁ የራሻ ኦርቶዶክሳዊ ተዋጊዎች የዴሜትራውያኑን ጦር ደረቱ ላይ ሰንቅሮ አጋደመው። የ1380 ኩሊኮቮ ጦርነት ታሙር ሙራዝ ገና በመጀመሪያዋ የሻሞላ ምዝዣ ወይ ደግሞ የራሻ ኦርቶዶክሳዊ ዴሜትራውያን የመጀመሪያ ጦር ታሙር ሙራዝ ታዋቂውን የሞንጎል ኤምፓየር መሪን በመዘረር ነበረ ውጊያው የተጀመረው ማለት ነው። ከዚህ በኋላ እንግዲህ የራሻ ኩሊኮቮ ተዋጊዎች ኦርቶዶክሳዊ ዴሜትራውያን በጣም በግስጋሴ ነበረ በሙሉ የገባውን በታሙር ሙራዝ ሊመራ የነበረው የሞንጎላውያን እንግዲህ እንደምታውቁት ሞንጎሎች ልክ የመጀመሪያ መሪያቸው ሲገደል የመደናገጥ ባህሪ ያላቸው ባይዘው እና በሌሎቹ መሪዎቻቸው እንደተከሰተው ሁሉ ታሙር ሙራዝ ሲሞት ሲያዩ ጉልበት ከዳቸው። ኦርቶዶክሳዊ ዴሜትራውያን የገቡበት እየገቡ ሙሉ ለሙሉ በሚባል ደረጃ በመጨረስ ባትል ኦፍ ኩሊኮቮ የኩሊኮቮ ጦርነት በአሸናፊነት በኦርቶዶክሳዊ ዴሜትራውያን ተጠናቀቀ። ከዛ በኋላ ኦርቶዶክሳዊ ዴሜትራውያን የኩሊኮቮ ጦርነትን ካሸነፉ በኋላ ቱ ደ ፍሮንት በጣም ገናና ሆኖ መውጣት ቻሉ ማለት ነው። ከዚህም በኋላ የገናናዋ ራሻ ግስጋሴ ቀጠለ ማለት ነው። እንግዲህ ያው በስተመጨረሻ እንኳን ለአዲሱ ዓመት ተደረሳችሁ። እንዲሁም ደግሞ ለዳሴው ግድብም እንደዚሁ እንኳን ደስ አላችሁ ለማለት ፈልጋለሁ። እንደ ኤንዲ ወርልድ ማለት ነው። የዩቲዩብ ቻናል ከፍቻለሁ ሲመስለኝ እንግዲህ ወደፊት ፎሎወር ሲኖረኝ ዩቲዩብ ላይ 15-30 ደቂቃ ቪዲዮዎችን መልቀቅ መጀመሪያ አይቀርም። ምክንያቱም እዚህ ላይ መሰራቸው ብዙ ተመልካች ስለሌለው ሰውም የተሰላቸ ስለሆነ በጣም ሾርት እያደረኩ ነው የምሰራውና በጣም ብዙ ያልተሰሩ ነገሮች ስላሉ
እነሱን እሰራለሁ። ዩቲዩብን ፎሎ ሰብስክራይብ አድርጉ። እንዲሁም ደግሞ ብዙ ላይክ 50,000 40,000 ቪው ያላቸው ቪዲዮዎች ላይ እንግዲህ 40,000 ሰው አይቶታል፣ ግን ፎሎ አትሉምና ፎሎ በሉ። ፎሎ እያላችሁ ቱ ዘ ፍሮንት እንድንመጣ ያው ሰፖርት አድርጉ። ይመቻችሁ። በሌላ ቪዲዮ እንገናኛለን።